በምድራዊ ንጉሥ ሞትና በሰማያዊ ንጉሥ መገለጥ መካከል ያለውን ያንን አስፈሪና አስደናቂ ቅጽበት አስበውት ያውቃሉን? ዓለም በትርምስ ውስጥ ስትሆን፣ ተስፋ በጨለማ ስትዋጥ፣ እግዚአብሔር በአንድ ሰው ፊት ሰማያትን ቀዶ የታሪክን ታላቅ ምስጢር ገለጸ። ከ81 የቅዱሳት መጽሐፍት ሰንሰለት መካከል ኢሳይያስን ለምን ልዩ ሆነ? ለምንስ የብሉይ ኪዳን ወንጌላዊ ተባለ? ጌታችን ኢየሱስ ክርስቶስ ከሌሎች ነቢያት ይልቅ የእሱን ቃል ደጋግሞ የጠቀሰው ለምንድን ነው? ዛሬ መጽሐፍ ቅዱስን የምታነቡበትን መንገድ ለዘላለም የሚቀይር ድንቅ ሚስጥር ታገኛላችሁ። ይህ ታሪክ ብቻ አይደለም፣ ለዚህ ትውልድ የተጠበቀ ሚስጥራዊ ኮድ እንጂ። ከ700 ዓመታት በፊት ድንግል መጸነሷን፣ መስቀል ሳይፈጠር የአምላክን ስቅለት በሚያስደነግጥ ትክክለኛነት የሳለውን ያንን ሰማያዊ ራእይ አብረን እንቃኛለን። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ቆዩ። በእግዚአብሔር ስም ሰላም እላችኋለሁ። ውድ ክቡራንና ክቡራት የኦርቶዶክስ ተዋሕዶ ዩቲዩብ ቻናል ቤተሰቦች እንኳን በሰላም መጣችሁ እያልኩኝ ዛሬም እንደተለመደው ከመጽሐፍ ቅዱሳችን አንዱ የሆነውን የኢሳይያስ መጽሐፍን ይዤ መጥቻለሁ። ቪዲዮአችን ላይክ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ በመጻፍ ሳብስክራይብ ያላደረጋችሁ ቤተሰቦች ሳብስክራይብ በማድረግ ቤተሰብ እንሁን። አሁን ወደ ቪዲዮአችን እንግባ። ኑ ተከተሉኝ። በ81 መጽሐፍት ውስጥ አንዱ ቅዱስ የኢሳይያስ መጽሐፍ ያለ ትልቅና ሚስጥራዊ እንደ ወርቅም የተነጠረ ቃል ማግኘት እጅግ ብርቅ ነው። ዛሬ የምንመለከተው ታሪክ የአንድ ነቢይ ሕይወት ብቻ አይደለም፣ የሁላችንንም የድነት ጉዞ እንጂ። ከሰባቱ ሰማያት በላይ ያለውን ግርማ፣ በቅዱሳን መላእክት ዘንድ የሚዘመረውን ምስጋና እና በዚያ ግርማ መካከል ያቆመው እነሆኝ እኔን የላከኝ ያለውን ነቢይ ልብ የሚነካ ጥሪ በዝርዝር እናያለን። ልባችሁን አእምሯችሁን ክፍት አድርጉት፣ ምክንያቱም አሁን የምንሰማው ቃል በኢሳይያስ ከንፈር ላይ እንደተቀመጠው ፍም የእኛንም የዛለ ማንነት የሚያነቃቃ ሰማያዊ ኃይል ነው። በዚያ ዘመን ቅድስት ከተማ ኢየሩሳሌም በጨለማ ጥላ ተውጣ ነበር። ለ52 ረጅም ዓመታት በሰላምና በብልጽግና ያስተዳደረው የንጉሥ ዖዛን መሞት በመላው የይሁዳ ሕዝብ ላይ ጥልቅ የፍርሃትና ያለመተማመን ማዕበል አምጥቶ ነበር። በየመንገዱ ሽብር እንደ ጎርፍ ይፈስ ነበር። ጸጥ ያለ ቢሆንም በእያንዳንዱ ሰው ዓይን ውስጥ የሚታይ የንጉሥ ሞት የጨለማ ዘመንን የሚያበስር መሰለ። ከክቡር የካህናት ዘር የተወለደው ወጣቱ ኢሳይያስ ይህን ሁሉ በከባድ ስጋት ይመለከት ነበር። ስለ እግዚአብሔር ታላቅነት እየሰማ ቢያድግም አሁን ግን ኢየሩሳሌም መንገዷን የሳተች መሰለ። ሙስና፣ ጣዖት አምልኮ ወደ ቅድስት ከተማዋ ልብ ሰርገው ገብተዋል። የጻድቅ ምሳሌ መሆን የነበረባቸው መኳንንት ካህናት የራሳቸውን ጥቅም ብቻ ይፈልጋሉ። ኢሳይያስ ተጨንቆ በቤተ መቅደሱ አቅራቢያ ባለች ክፍል ውስጥ ሲያሰላስል ንፋሱ በኃይል ይነፍስ ነበር። በድንገት ጓደኛው ኤርምያስ እየሮጠ መጣ። ወንድም ኢሳይያስ፣ አሦራውያን ሊወጉን እየመጡ ነው። ኢሳይያስ ግን በቁጭት መለሰ። ኤርምያስ ሆይ፣ ደህንነታችን በሰው ስምምነት አይደለም። ወደ አባቶቻችን አምላክ መመለስ አለብን። ወደ መቅደሱ ሲገባ ከባድ ዝምታ አየሩን ወጥሮት ነበር። ኢሳይያስ ወደ መሠዊያው ቀረበ፣ ተንበረከከና አምላካችን ሆይ ተወን ብሎ ጮኸ። በዚያ ቅጽበት የመቅደሱ መጋረጃ ተቀደደ። ኢሳይያስ በሰው አእምሮ ሊታሰብ የማይችል ራእይ ነሆ አየ። በታላቅ ከፍ ባለ ዙፋን ላይ ጌታ ተቀምጦ አየው። ልብሱም መቅደሱን ሞልቶት ነበር። ቅድስት ክንፍ ያላቸው ሱራፌል በፊቱ ቆመው ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ በክብሩ ተሞልታለች እያሉ ሲያመሰግኑት ሰማ። ኢሳይያስ በግርማው ተውጦ ከንፈሮቼ የረከሱብኝ ሰው ነኝ ጠፋው ብሎ ሲወድቅ፣ አንድ ሱራፌል ከመሠዊያው ላይ የሚያቃጥል ፍም በጉጠት ይዞ መጣ። ፍሙንም በከንፈሮቹ ላይ አሳረፈው። በዚያ ቅጽበት ሰውነቱን የሚያቃጥል ግን ደግሞ ነፍሱን የሚያድስ ኃይል ተሰማው። በደሉ ተወገደ። እዚያም እግዚአብሔር እንዲህ ሲል ሰማ፣ ማንን እልካለሁ? ለማንስ ማን ይሄድልናል? ኢሳይያስም በድፍረት እነሆኝ እኔን ላከኝ በማለት የዘላለም አገልጋይነቱን አረጋገጠ።
ኢሳይያስ አምስተኛው ወንጌል ይባላል። በኢሳይያስ መጽሐፍ 66 ምዕራፎች አሉት። የመጀመሪያዎቹ 39ኙ እንደ ብሉይ ኪዳን ስለ ፍርድ፣ የመጨረሻዎቹ 27ቱ እንደ ሐዲስ ኪዳን ስለ ምሕረት ይናገራሉ። የነቢዩ ኢሳይያስ ትንቢቶች በቤተ ክርስቲያን አስተምህሮ ውስጥ የትንቢት ፀሐይ ተብለው ይጠራሉ። ከ80 አሐዱ መጽሐፍ ቅዱስ ውስጥ የኢሳይያስ መጽሐፍ ስለ ጌታችን ኢየሱስ ክርስቶስ ሰው መሆን፣ መከራ መቀበልና ስለ መንግስቱ በስፋት በጥልቀት በመተንበይ ቀዳሚ ነው። ቢያንስ ከነዚህ መካከል ሶስቱን ታላላቅ ትንቢቶች በዝርዝር እናያለን። የድንግል መጸነስና የአማኑኤል መገለጥ ኢሳይያስ ምዕራፍ 7 ቁጥር 14። ይህ ትንቢት የሰው ልጅ ከእግዚአብሔር ጋር የታረቀበትን ታላቅ ምስጢር የያዘ ነው። ነቢዩ በወቅቱ ለነበረው ለንጉሥ አካዝ በተናገረበት ቃል ውስጥ ለዓለም ሁሉ የሚሆን ምልክት ሰጥቷል። ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ተረጓሚውም እግዚአብሔር ከኛ ጋር ሆነ ማለት ነው። ይህ ትንቢት ጌታችን ከመድኃኒታችን ከቅድስት ድንግል ማርያም ያለ አባት በድንግል መጸነሱንና መወለዱን የሚያረጋግጥ ነው። ኢሳይያስ ይህን ሲናገር ወጣት ሴት ሳይሆን ድንግል የሚለውን ቃል ተጠቅሟል። ይህም የሰው ልጅ ድነት በተፈጥሮ ሕግ ሳይሆን በመለኮታዊ ታምር መከናወኑን ያሳየናል። ሕፃኑ መወለድና የዘላለም መንግስቱ። ይህ ትንቢት ደግሞ የሚወለደው ሕፃን ማንነት፣ ስልጣኑ ምን እንደሆነ ይገልጻል። ጌታችን ፍጹም ሰው ብቻ ሳይሆን ፍጹም አምላክ መሆኑን ያስረዳል። ይህ ሕፃን ተወልዶልናልና ወንድ ልጅም ተሰጥቷልና አለቅነትን በጫንቃው ላይ ይሆናል። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ተረጓሚውም ለሰው ልጅ የማይቻለውን ድህነት የመከረና የፈጸመ በስጋ የተገለጠ ሕፃን ራሱ ፈጣሪ መሆኑን ያሳየናል። በሰውና በእግዚአብሔር መካከል የነበረውን የጥልቅ ግድግዳ ያፈረሰ ማለት ነው። ሶስተኛው የኢሳይያስ ትንቢት በምዕራፍ 53 ላይ የሚገኘው የመከራውና የቤዛነቱን ምስጢር በሰፊ የሚገልጽልን ነው። ይህ ምዕራፍ የሕማማት ወንጌል ይባላል። ኢሳይያስ ገና የስቅላት ቅጣት በዓለም ላይ ባልተለመደበት ዘመን መሲሁ ስለ ሰው ልጅ የሚቀበለውን መከራ ልክ በዓይኑ እንዳየ ሰው ዘርዝሮታል። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችን ተግሳጽ በእሱ ላይ ነበረ፣ በእሱም ቁስል እኛ ተፈወስነ። ኢሳይያስ ምዕራፍ 53 ቁጥር 5 ላይ። ትርጉሙም ጌታችን በመስቀል ላይ የከፈለው መስዋዕትነት ቤዛነት እንደሆነ ይገልጻል። እኛ ኃጢአተኞች ስንሆን ቅጣቱ ግን በእሱ ላይ ሆነ ማለት ነው። እንደ በግ ለመታረድ መቅረቡ፣ መቃብሩ ከክፉዎችና ከባለጸጎች ጋር መሆኑና በደዌ በሕማም መታመሙ ሁሉ በጌታችን ስቅላትና ቀብር ላይ የተፈጸሙ እውነታዎች ናቸው። የተወደዳችሁ የእግዚአብሔር ቤተሰቦች የነቢዩ ኢሳይያስ ራእይ ዛሬም በልባችን ውስጥ ሊበራ ይገባል። ዓለም በግርግር በምትናወጥበት በዚህ ዘመን ኢሳይያስ የሚያሳየን ወደ ዙፋኑ ነው። በንጉሥ ኡዛን ሞት ጊዜ ምድራዊው ተስፋ ሲጨልም፣ ሰማያዊ ንጉሥ እግዚአብሔር ግን አሁንም በዙፋኑ ላይ እንዳለና ምድር በክብሩ እንደተሞላች አረጋግጦልናል። ይህ መልእክት መንፈሳዊ ጥንካሬ ከሰጣችሁ እነሆ እኔን ላከኝ በማለት በኮሜንት መስጫው ላይ ጻፉልን። የቤተ ክርስቲያናችን አስተምሮ የ81ዱን ቅዱሳት መጽሐፍት ምስጢር ለሌሎች ለማድረስ ይህን ቪዲዮ ላይክ እና ሼር በማድረግ የወንጌል አገልግሎት ተካፋይ እነሆን። ገና ቤተሰብ ካልሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን ሁልጊዜ ከምናቀርባቸው ሰማያዊ ማዕዶች ይካፈሉ። እግዚአብሔር አምላክ እንደ ነቢዩ ኢሳይያስ የልባችንን መጋረጃ ቀዶ ክብሩንና ማዳኑን ይግለጥልን። በቁስሉ የተፈወስነ በደሙ የታጠብነ ያደርገን። በቀጣይ ቪዲዮአችን ስለ ትንቢተ ዳንኤልና ስለ መጨረሻው ዘመን ምስጢራት በሰፊው እንመለከታለን። እስከዚያው ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። ሰላም ለሁላችን፣ አሜን።